እንደምን ውላችኋል አድማጭ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች እነሆ ጀምረዋል። በቅድሚያ አርዕስተ ዜናዎቹ። ቻይና ከ53 የአፍሪካ ሀገራት ለሚገቡ ምርቶች ከቀረጽ ነፃ የገበያ ዕድል መፍቀዷ ተገለጸም። ቱርክ ታሪካዊት የተባለላትን የነዳጅ ቆፋሪ መርከቧን ወደ ሶማሊያ መላኳ ታወቀም። አሜሪካና ኢራን ሁለተኛው ዙር ውይይታቸው ነገ በጄኔቫ ያደርጋሉ። ሰላም ጤና ይስጥልኝ። ለዕለቱ ያልናቸው መረጃዎች አበይት ነጥቦች በማስቀደም ጀምሯል። እስከ ዝግጅታችን ፍጻሜም አብራችሁን ቆዩም። የቱርኩ ፕሬዝዳንት ኤርዶጋን ነገ ማክሰኞ በኢትዮጵያ ጉብኝት እንደሚያደርጉ ተገለጸ። የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋን በዚህ ሳምንት በተባበሩት አረብ ኤሚሬትስ እና በኢትዮጵያ ጉብኝት ለማድረግ ማቀዳቸው የቱርኩ ኮሚኒኬሽን ቢሮ አስታውቋል። ቢሮው እንደገለጸው ፕሬዝዳንት ኤርዶጋን ዛሬ ሰኞ ወደ አቡዳቢ ያቀኑ ሲሆን በዚያም ከሼክ መሐመድ ቢን ዚያድ አልናህያን ጋር ይገናኛሉ ተብሎ ይጠበቃል። ውይይታቸው በቱርኩና በተባበሩት አረብ ኤሚሬትስ መካከል ያለውን ትብብር በማስፋት እንዲሁም ቀጠናዊና ዓለም አቀፋዊ ክስተቶች ላይ እንደሚያተኩርም ታውቋል። ፕሬዝዳንቱ ማክሰኞ በጠቅላይ ሚኒስትር አብይ አህመድ ግብዣ አዲስ አበባ እንደሚገቡ የተገለጸ ሲሆን በጉብኝታቸው ወቅት ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈርማሉ ተብሎ እንደሚጠበቅ የኮሚኒኬሽን ቢሮው መረጃ ያመለክታል። ይህ የተገለጸው በጎረቤት ሱዳን ባለው ቀጣይነት ያለው ግጭት ምክንያት ቀጠናው ትኩረት በጨመረበት ወቅት ነው። በዚህ ወር መጀመሪያ ላይ በዩናይትድ ስቴትስ የቱርክ አምባሳደር ሳዳት ኦናል አንካራ ለሱዳን ሉዓላዊነትና ግዛታዊ አንድነት የምታደርገው ድጋፍ በድጋሚ ማረጋገጣቸው ይታወሳል። አምባሳደሩ በዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የሰላም ኢንስቲትዩት የሱዳን ሰብአዊ ፈንድ ዝግጅት ላይ በተሳተፉበት ወቅት እንደተናገሩት ቱርክ የሱዳን መረጋጋት ለሰፊ ቀጠና በጽኑ አስፈላጊ እንደሆነ ታምናለች ብሏል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ከግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ ጋር በ39ኛው የአፍሪካ ህብረት መደበኛ ጉባኤ ላይ መወያየታቸው ተገለጸ። ውይይቱ በግብጽ ሰኔ 2026 በሚካሄደው 8ኛው የመካከለኛው ዓመት የማስተባበሪያ ስብሰባ ዝግጅት ላይ ያተኮረ ሲሆን ከአፍሪካ የንግድ ፎረም ጋር በመተባበር የሚዘጋጅ መድረክ ነው። ሁለቱ አመራሮች ህብረቱ ቅድሚያ የሚሰጣቸውን ጉዳዮች የሚያራምዱ ተጨባጭ ውጤቶችን በማረጋገጥ ላይ ሀሳብ ተለዋውጧል። ሊቀመንበሩ ማህሙድ አሊ ዩሱፍ ግብጽ በአህጉሪቱ ሰላም፣ ደህንነትና ዘላቂ ልማትን በማሳደግ ረገድ የምታደርገውን ቀጣይ ጥረት አድንቋል ተብሏል። የአፍሪካ ህብረት ጉባኤው ስኬታማ አደረጃጀትና ውጤታማ አፈጻጸምን ለማረጋገጥ ከግብጽ መንግስት ጋር በቅርበት ለመስራት ያለውን ቁርጠኝነት ማረጋገጣቸው የህብረቱ መረጃ ያሳያል። ቻይና ከ53 የአፍሪካ ሀገራት ለሚገቡ ምርቶች ከቀረጽ ነፃ የገበያ ዕድል መፍቀዷ ተገለጸ። የቻይና መንግስት ከሚያዝያ 23 ቀን 2018 ዓ.ም ጀምሮ ከ53 የአፍሪካ ሀገራት ወደ ሀገሪቱ ገበያ ለሚገቡ ምርቶች ምንም አይነት የታሪፍ ክፍያ ወይም ቀረጥ እንደማያስከፍል አስታወቀ። ይህ ውሳኔ የሀገሪቱን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ታስቦ የተወሰነ መሆኑን የቻይና መንግስት መግለጫን ጠቅሶ ሲጂቲኤን ዘግቧል። እንደ መግለጫው ከሆነ ቻይና ኢኮኖሚ ትብብር ላይ ያተኮሩ ስምምነቶችን ከበርካታ ሀገሮች ጋር ማድረጓን ትቀጥላለች። በተጨማሪም የዚህ ውሳኔ ዋነኛ ዓላማ ለአፍሪካውያን የንግድ ገበያ በማስፋፋት ምቹ የንግድ ስርዓት መፍጠር እንደሆነም ተገልጿል። አሜሪካ የአጎዋ እድል በምታጠብበትና ከፍተኛ ቀረጽ በምትጥልበት ወቅት ቻይና እንደዚህ አይነት ውሳኔ መወሰኗ የዲፕሎማሲ የበላይነት ለማረጋገጥ ያስችላታል እየተባለ ነው።
የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ያበለጸገችውን ዩራኒየም ማስረከብ አለባት አሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ከቴህራን ጋር በምታደርገው ድርድር ያበለጸገችውን ዩራኒየም በሙሉ እንድታስረክብና የበለጠ እንዳታበለጽግ ልትታገድ ይገባል አሉ። ጠቅላይ ሚኒስትሩ እሁድ ዕለት በኢየሩሳሌም ባደረጉት ንግግር በአሜሪካና በኢራን መካከል በሚካሄደው የኒውክሌር ድርድር ወቅት መኖር ስላለባቸው ቅድመ ሁኔታዎች ዘርዝረዋል። ሁሉም የበለጸጉ ዩራኒየሞች ከኢራን መውጣት አለባቸው ያሉት ኔታንያሁም ምንም የመበልጸግ አቅም መኖር የለበትም ሲሉ ተናግረዋል። ኔታንያሁ ይህንን ያሉት የኢራንና የአሜሪካ ባለስልጣናት ማክሰኞ በስዊዘርላንድ ለሚካሄደው ሁለተኛ ዙር ድርድር እየተዘጋጁ ባሉበት ወቅት ነው። ኢራን የኒውክሌር ስምምነት ላይ ለመድረስ አሜሪካ ማዕቀቦችን የምታነሳ ከሆነ ዝግጁ መሆኗን የኢራኑ ምክትል የውጭ ጉዳይ ሚኒስትር ማጅድ ታክተራቫንቺ በቴህራን ለቢቢሲ ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ኢራን አሜሪካ የጣለችባትን ማዕቀቦች ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ የመድረስ ሀሳቧን ለማጤን ዝግጁ መሆኗ ተናግረዋል። ይሁን እንጂ ኢራን ምንም ዩራኒየም ማበልጸግ የለባትም የሚለውን እንደ ቀይ መስመርና በኒውክሌር አለመስፋፋት ስምምነት መሰረት መብቷን መጣስ አድርጋ ትቆጥረዋለች ብለዋል። አሜሪካ ኢራን ስምምነት ላይ እንድትደርስ ጫና እያደረገች ስትሆን በመካከለኛው ምስራቅም ያላት ወታደራዊ አቅም በማጠናከር 2 የአውሮፕላን ተሸካሚ መርከቦች ወደ ቀጠናው ማስጠጋቷ ይታወሳል። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ ከአሜሪካው ጋር ለማደራደር ዛሬ ጄኔቫ ገብቷል። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ ከዩናይትድ ስቴትስ ጋር ለሚያደርጉት ሁለተኛው ዙር የኒውክሌር ድርድር የስዊዘርላንድስ ዋና ከተማ ጄኔቫ ገብቷል። አሜሪካና ኢራን በተዘዋዋሪ የሚያደርጉት ድርድር ማክሰኞ ዕለት በጄኔቫ እንደሚቀጥል ተገልጿል። ድርድሩ የምትመራው ኦማን መሆኗን የተገለጸ ሲሆን የአሜሪካ ልዑካን ቡድን ስቲቭ ዊትኮፍ እና ጄረድ ኩሽነር እንደሆኑ ታውቋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዋሽንግተን ውጤታማ ስምምነት ላይ ለመድረስ ጥረት እያደረገች መሆኑን ተናግረዋል። ከኢራን ጋር ማንም ውጤታማ ስምምነት ላይ መድረስ አልቻለም፣ እኛ ግን እየሞከርን ነው ብሏል። አክለውም ስቲቭ ዊትኮፍ እና ጄረድ ኩሽነር ከኢራን ጋር ለሚደረገው ድርድር ወደ ስፍራው እያመሩ ነው፣ የሚሆነውን እናያለን ብሏል። ቱርክ ታሪካዊት የተባለላትን ነዳጅ ቆፋሪ መርከቧን ወደ ሶማሊያ መላኳ ታወቀ። ቱርክ እሁድ ዕለት ጥልቅ ነዳጅ ቆፋሪ የሆነውን መርከቧን ለመጀመሪያ ተልእኮ ወደ ሶማሊያ መላኳን አስታውቋለች። የቱርክ የኢነርጂና ተፈጥሮ ሀብት ሚኒስትር አልፕስላን ባይራክታር እርምጃውን ታሪካዊ ብሎታል። መርከቧ ከ45 ቀናት ጉዞ በኋላ መቃዲሾ ደርሳ ቁፋሮውን እንደምትጀምር ተናግሯል። ቱርክና ሶማሊያ እንደ አውሮፓውያን አቆጣጠር በ2014 በባህርና በባህር ዳርቻ ላይ የነዳጅና ጋዝ ፍለጋ ለማከናወን ተስማምቷል። አሁን የተላከችውን መርከብ ጨምሮ ነዳጅ የሚቆፍሩ የቱርክ መርከቦች ቁጥር 6 መድረሱን ሚኒስትሩ ተናግረዋል ሲል የቱርክ የዜና ወኪል አናዶሉ ዘግቧል። ቱርክ ግዙፍ የባህር ዳርቻ ነዳጅ ፍለጋ በማካሄድ ከዓለም 4ኛ ደረጃ ላይ እንደምትገኝም አክለው ተናግሯል። ከአዲሱ የአውሮፓውያን አቆጣጠር ዓመት ወዲህ ሀገሪቱ በጋዝና ነዳጅ ፍለጋ ላይ ከተሰማሩ የአሜሪካና የዩናይትድ ኪንግደም ኩባንያዎች ጋር ስልታዊ ስምምነት አድርጋለች። ውድ አድማጭ ተመልካቾች ዜናዎቻችን እነኚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም